ዜማዬና አቤኒ ተገናኙ። አቤኒ በጣም ደስ አለው፣ ዜማዬም በጣም ደስ አላት። እዚህ ጋር እንደምታያቸው ሁለቱም በአንድ ላይ ተገናኝተዋል። ዜሜ ከጠፋች በጣም ብዙ ጊዜ ሆኖ፣ እንዲሁም አቤኒ በጣም ተጎድቶ የአዳም እየፈለጓት ነገር ግን ሊያገኟት አልቻሉም ነበር። ግን ዛሬ ተገናኝተዋል አቤኒና ዜማዬ። እዚህ ጋር እንደምታያቸው በጣም ደስ ብሏቸዋል ማለት ነው። እንዲሁም ናቲ ሞቷል የተባለው ናቲም ተገኝተዋል ማለት ነው። ስለዚህ ከዚህ ድራማ ላይ ማንም አልሞተም፣ ዜማዬም አልሞተችም፣ እንዲሁም ናቲም አልሞተም ማለት ነው። ስለዚህ ሁለቱም እንዳሉ አውቀናል ማለት ነው። እድልና ኢዛናም ሲሰሩት የነበረው በጣም አስቀያሚና እንዲሁም አስጸያፊ ስራ ስለነበረ ስለዚህ ሊታሰሩ ነው ወይም ደግሞ በቁጥጥር ስር ሊውሉ ነው። ማይ እንግዲህ በመገኘቷ ምን ተሰማችሁ ውድ ቤተሰቦቼ? አቤኒም በጣም ደስ ብሎታል። ምክንያቱም ደግሞ ዜማዬ ሞታለች ወይም ደግሞ በህይወት የለችም ብለውም ስላመኑ ላይ ዜማዬን አገኛታለሁ ብሎም አላሰብም ነበረ። ነገር ግን ዜማዬ በአካል ሁለቱም አንድ ተገናኝተዋል ማለት ነው። እድል ከና አቤኒ ጋር አብራ እያስመሰለች ወይም ደግሞ አብራ ዜማዬን እየፈለገች ነበር ማለት ነው። ነገር ግን እሷ ተቀጥራ ወይም ደግሞ ሌላ ሰው አግችልኝ ወይንም ዜማዬን እንደዚህ ማለት እንድትጎዳትኝ ያደረገ በብር ተገዝታ ነበረ። ከዛ ሰው ጋርም ተጣልታለች ማለት ነው። ቲም ወንድሙ ሲፈልገው ነበረ። ምክንያቱም ደግሞ ከእድል ጋር እየተደዋወለ ወንድሜ የት ነው ያለው ሲለውም ነበር ማለት ነው። ኢዛና እኔ የምልህን ነገር ከሰማ ወንድም ግን ታገኘዋለህ በአካል አለ ሲለውም ነበር ማለት ነው። ስለዚህ ናቲ እርግጠኛ አልሞተም ማለት ነው። ድና አብሯት የሚሰራው ሰው የሆነ ሰው ሲቀብሩ ስላያቸው እናም ደግሞ ናቲና ዜማዬ ነች ብሎ ሲያስፈራሯቸው እንደነበረ ሁላችንም እናውቃለን። ያ ሁሉ ግን ውሸት እንደሆነ ነው እንግዲህ እዚህ ድራማ የተረዳ ነው። ኑዋም ወንድሟ የሚሰራውን ነገር እየተከታተለችን ነበር ማለት ነው። ኑዋ ሁሉንም ነገር ስለምታውቅና እንዲሁም ደግሞ ከወንድሟ ጋር እየሰራች ስለነበር ነገር ግን ደግሞ የአዳም የሚላትን ነገር በፍጹም ልትዋሻው አልቻለችም ማለት ነው። ምክንያቱም ደግሞ የአዳን ስለምታፈቅረው ስለዚህ ትክክለኛ ነገር መናገር አለብኝ፣ እውነቱን መናገር አለብኝ ብላ ወስናለች። ይህን ውሳኔ ስትወስን ከወንድሟ ጋር ተጣልታ ነው። ምክንያቱም ደግሞ ወንድሟ ደግሞ አስፈራርተን ገንዘብ እንቀበላቸው ነበር ስላት የነበረው ደግሞ ይህን ነገር በፍጹም አናደርግም፣ ስለዚህ እናትሽን አትወጃትም ማለት ነው፣ በእናትሽ ህይወት ላይ ነው የምትቀልጁ ሲላት ነበር። በዚህም ደግሞ ከነሱ ተቀብለን ገንዘቡን እናታችን ማትረፍ አለብን ብሎም ነበር ኑዋን ሲያታላት የነበረው። ደግሞ ይህ ጉዳይ በጣም አሳስቧት ነበረ። አንደኛ ነገር መዋሸትን አልፈለገችም። ሲቀጥል ደግሞ ምንም ነገር የአዳን ፊት እያየች አንድም ነገር መዋሸት አልፈለገችም። ስለዚህ እውነቱን መናገር ነበረ። ከዚህም ደግሞ የእናቷ ህይወት በጣም ያሳስባታል። ይህንም የአዳን በጣም ብዙ ውለታ ስለዋለለትና እንዲሁም ደግሞ በችግሩ ጊዜ ጓደኛው ያዳ ስላልተለየው አሁን ላይ ዜማዬን ሲያገኝ ያዳን በጣም እናመሰግነው። ምክንያቱም ደግሞ ያዳ በጣም ብዙ ነገር ኖርለታል ላይ ዜማዬና እንዲሁም አቤኒ መገናኘት አይችሉም ነበረ ያዳ ባይኖር ማለት ነው። ያዳ ሁሉንም ነገር ተረጋጋ እባክህን አቤኒ፣ ሁሉም ነገር በመረጋጋት ነው የሚሆን ሲለውም ነበር ማለት ነው። ወይንም ደግሞ ይህን ነገር መቆጣጠር አቅቶት እንደደከመው ወይም ደግሞ መቆጣጠሩ ከአቅሙ በላይ እንደሆነና እንዲሁም ያለ ዜማዬ መኖር እንደማይችል ለአዳ ሲነግረው ነበር። የአዳ ግን ደግሞ ተረጋጋና ሁሉም ነገር ይስተካከላል፣ ዜማዬንም እናገኛታለን ሲለው ነበር ማለት ነው። ነገር ግን ያንን ነገር ያልተቀበለው አቤኒ አሁን ላይ ግን ሲያስበው ዜማዬን በማግኘቱ በጣም ደስ ብሎታል ማለት ነው። እንዲሁም ያዳ ወንድሜ በአንተ ምክንያት ነው ዜማዬን ያገኘው በማለት እንግዲህ አቤኒ መጀመሪያ ዜማዬ ምንም እንደሆነች ሳያውቅ ነበር ማለት ነው። ራሱንም ለማጥፋት ሙከራ ሲያደርግ ነበረ። ነገር ግን ያዳ ቆይ አንተ ምን ሆነ ነው? ምንም እንኳን ሳሰማ ለምን እንደዚህ ተስፋ ትቆርጣለህ? ዜማ ምን ላይ እንዳለች እንኳን አታውቅም እኮ ብሎም ሲለው ነበረ። እሷን የምናገኝበት መንገድ መፈለግ አለብን ብሎም ሲለው ይህን ነገር ግን ዜማ በህይወት የለችም፣ ስለዚህ አቤኒ ያዳ በቃ ተወኝ እባክህን ሲለው ሲረብሸውም ነበረ። እኔም እያለቀሰ እስኪ ምን ላድርግ ያዳ እኔ ዜማዬን ተለይቼ እንዴት እኖራለሁ ሲለውም ነበር። አዎ አውቃለሁ አቤኒ፣ ነገር ግን ደግሞ በዚህ መልኩ አይደለም ነው መረጋጋት አለብህ። ዜማን የምናገኛት በዚህ መልኩ አይደለም። ይልቀውስ ይህን ነገር ተውና ዜማን በምን አይነት መንገድ እንደምናገኛት ማሰብ አለብን ብሎ
የአዳም ሲለው ነበር ማለት ነው። አቤኔ ግን ይህን ነገር በፍጹም ሊቀበል አልቻለም። አዳም ዜማዬ ምን ላይ ደረጃ የት ደረጃ እንዳለች ቀስ ብለን እባክን ማያወቅ አለብን ብሎም ሲለምነው፣ አቤንም ደግሞ እንዴት አድርጌ ልቻል ዜማዬን እኮ ካየዋት በጣም ብዙ ጊዜያቶች ሆኑኝ። ስለዚህ እንዴት ነው ዜማ ያለች ብዬ አምኜ የማየው ሲልም ነበረ። የአዳም እባክን አቤኔ ተረጋጋና አግዘኝ ልቀውስ ጸጥ በማለት ተባበረኝ ሲለው እድልና እንዲሁም ደግሞ ኢዛናን እያወጣጣ እንዲሁም ደግሞ እነሱ እጃቸው አለበት የለበት በማለት ይህን ነገር ሲያደርግ ቆይቷል ማለት ነው። ማይም ሁሉን ነገር እያወቀች ነገር ግን ደግሞ ከጀርባ ማን እንደዚህ ሊያደርጋት ወይም ደግሞ እሷን ሊያግታት እንደሚችል ስታጣራ ነበረ። እናም ግን ደግሞ የናቲ ወንድም አብሯት ነበር ማለት ነው። እሺ ምን አገኘ? ያገኘው አዲስ ነገር አለ ወይ ብላም ስትጠይቀው አርኩስ በወንድሜ ፋንታ የሰው ነፍስ እኮ ጠየቀኝ ብሎም ይላታል። እሷም በጣም ትደነግጣለች። ዜማዬም ደግሞ ምን ይህ ሰይጣን እውነትም እንደፈራሁት ይህን የሰይጣን ጨዋታ ጀመር አይደል? ቆይሽ ማን ነው ግደልኛለ ለመሆኑ ብላም ዜማዬም ትጠይቀዋለች። ኢዛና እኔን ያዘዘኝ እድልን እንድገልለት ነው ብሎም ዜማ ይላታል። ዜማዬም ቆይ ግን ምን ማለት ፈልገው ነው? እነዚህ ሰዎች እኮ ከአሜ በላይ እየሆኑ ነው ብላም ትለዋለች። ናቲም ወንድም ምክንያቱም ደግሞ ወንድሙን ማትረፍ ስላለበትና ወንድሙን ማግኘት ስላለበት ላይ ምን እንደማደርግ ግራ ገብቶኛል ብሎም ለእድል ይላታል። እድልም ደግሞ መቼም ምን ታረጋሰብክ መቼም የሰው ነፍስ አጠፋለሁ አድርትም አይደል ብላም ትላለች። ዜሜን ይኸው ችግር ውስጥ አልከትም ይላታል። ዜማዬም በመገረም እና ታዲያ ነፍስ ልታጠፋ ነው ብላም ትጠይቀዋለች። ወንድሜ ከሆነ ምንም ነገር አረጋለሁ፣ ነገር ግን ደግሞ ወንድሜን ማትረፍ ፈልጋለሁ ይላታል። ዜማዬም ይህንን በዝባት አትፈልግም፣ ምክንያቱም ደግሞ እንደዚህ አይነት ጭካኔ ስለማትፈልግ ወንድሜን ችግር ውስጥ አልተውም፣ እናም ለወንድሜ ስል ማድረግ ያለብኝ ሁሉ መስዋዕትነት አደርጋለሁ በማለት እድልን ለመግደል ተስማማ። ወንጀል ቅርባቸውን ምክንያቱም ደግሞ እሷን አስወግደህ እንዴት ነው ወንድም እንደሚሰጥ በምን እርግጠኛ ሆንክ ብላም ትጠይቀዋለች። እናም ልዑል እባክህን ጅላት ደግሞ እዚህ ጋር የመጣ ነው ፍትህን ፍለጋ እንጂ የሰው ነፍስ ልናጠፋ አይደለም በማለት እድልም ትነግረዋለች።